ጋውንቲ እኔ ልንገርህ፣ አንተ ጆዲን ካልወደድካት ልትርቃት ይገባል። መራቅ በመካከላችን እኮ ምንም ነገር የለም። ብዙ እያሰባችሁ ነው የእውነት። አንተ ደግሞ ስለ ትንሹ ጉዳይ እያሰብክ ነው። በደንብ አስበው። ጆዲ ካንተ ጋር ስትሆን ምን አይነት ነገርን ትናገራለች? ከኔ ጋር መሆን እንደምትወድ ነው። ጉዳዩን እንዲሆን ማለቷ ሊሆን ይችላል እኮ። እና በጣም ቀላልና የዋህ ሴት ናት። ከዛስ? በቃ አለቃ አትቀልድብኝ እሺ? አዎ እኔን ዝም ብላ ታየኝና ከዛ እሷ እንደ ጅል ትስቃለች። ከዛስ? ወይኔ እሷን በተሳሳተ መልኩ አስበው ሊሆን ይችላል። እኔ እንኳን አይመስለኝም። ምክንያቱም ይሄ ለእሷ የተሳሳተ አመለካከት ስላልሆነ። እስማማለሁ። እስካሁን ጆዲ አንተ እንደ ፍቅረኛ እያየች ነው የሚሆነው። ምን ላርግ ታዲያ? የምታደርገውማ አንተ ከወደድካት ጉዳዩን ተቀበለውና ተከተለው። ተቀበለው? እኔ እንደዛ አላሰብኩትም። አንተ እንደዛ ካላሰብከው ደግሞ ርቀትን በደንብ ጠብቅ። እኔ የቀረብኳት እኮ ለምርምሬ ነው። ይሄ እንደዛ ነው? ጋውንቲ አንተ ከሷ ጋር መሆን ትፈልጋለህ? እኔ አላውቅም። እናንተ ሁለታችሁ ብዙ ጥያቄ እየጠየቃችሁኝ እኔን ግራ እያጋባችሁኝ ጭንቅላቴ በመብረቅ የተመታ እየመሰለኝ ነው። እናንተ የተሻለ ልምድ አላችሁ። ጥያቄ መጠየቅ አቁሙና ምክር ስጡኝ። ንገሩኝ ምን ማድረግ አለብኝ? እርሳው። አንተ ገና ወጣት ነህና የዋህ ነህ። ፍቅር ይዞህ አያውቅም። ጋውንቲ ልንገርህ፣ ቀላል ነው። አንተ ጆዲን ካልወደድካት ተስፋ አትስጣት። ዊኗን ተመልከች። እነዚህ የሌሉ በጣም ውድ ዕቃዎች ናቸው። ዋው! የአውሮፕላን ትኬቶች? አዎ። ሁሉም ወደ እንግሊዝ ናቸው? ሁሌም ወደ እንግሊዝ ሲሄድ ይሄ ጅል ልጅ ያስቀምጠዋል። እድሉን ባገኘ ቁጥር ይሄዳል። እዩ፣ አጭሩ ጊዜ 2 ቀን ነው። ከበረራ ሰዓቱ ጋር አንድ አይነት ሰዓት ነው ያለው። 2 ቀን አጭሩን ጉዞንን ያስታውሰዋለሁ። ለሳምንት ነበር የሄደው። እዛ ሲመጣ ለስራ ነው ብሎኝ ነበር። አሁን አወቅሽ። ላንቺ ብቻ ብሎ ነው ሄደው። አባቱና እኔ እንስቃለን። እርሱ ግን ሁሌም እየሳቀ ትክክል ነኝ ይለናል። አንቺ እዛ ነበርሽ። አየሽ፣ ሌሎቹ ቆሻሻ ናቸው ላለሁ። ሊሉ ግን እነዚህን እንደ ውድ ንብረቱ ነው የሚያያቸው። ምክንያቱም በእነዚህ ከአንቺ ጋር ትውስታ ስላለሁ። ተመልከቺ፣ ይሄ ክፍል ከእንግሊዝ ባመጣቸው እቃዎች የተሞላ ነው። አንቺ እንግሊዝ ስትሄጂ ሊሉ ሁሉንም እዚህ ትቶ ካንቺ ጋር መጣ። ከዛ አንቺ ከተሻለሽ በኋላ ድርጅቱን ለማስተዳደር ተመልሶ መጣ። አንቺ እንግሊዝ ሳለሽ እነዛን አመታት ከስራ ውጭ የሚጨነቀው ስለ አንቺ ብቻ ነበር። ሌሎች ሰዎች ይላሉ ልጄ ሁሌም ሴቶችን ይቀያየራል። ግን
በእኛ ፊት ካንቺ በስተቀር የሌላ ሴት ስም አንስቶ በጭራሽ አያውቅም። አንድ አባባል አለ፣ ሰዎች ባፋቸው የሚሉትን ብቻ አትስማ፣ ይልቁንም የሚሰሩትን ተመልከት። ምንም እንኳን ሌሉ ቁም ነገረኛ ላይ መስል ይችላል፣ ግን ላንቺ ያለው ስሜት እውነተኛ ናቸው። አክስቴ ውኗን እኛ ሁላችንም እንወድሻለን። የቤተሰባችን አባል እንድትሆኝ እንፈልጋለን። አክስቴ በጥሩ ሁኔታ ነው የምትንከባከቡኝ። ሊንሉም እንደዛው። እንደማስበው እሱ ደስታውን ያገኛል ብዬ አምናለሁ። ውኗን ስለዚህ እየተስማማሽ ነው አክስቴ? እማ እናንተ ስለምንድን ነው የምታወሩት? የልጅነት ፎቶዬን እየፈለጋችሁት ነው? ቀላል አይደለም። የማትረባ ሁሌ እንደቀለድክ አትጨነቂ። ሊንሉ ለሁሉም ነገር አመሰግናለሁ። ወይኗን ለምንድን ነው አሁን ልታመሰግኝኝ የፈለግሽው? የዚህ ምክንያት ለወደፊቱ ህይወትሽ ምንም ቦታ ስለሌለኝ ነው። አመሰግናለሁ። ለምንድን ነው ጥሩ የሆንሽው? መምጣት አያስፈልግም። በሬ ላይ አድርሰኛል እና አዎ ቤት ስትመለስ ለእናትና ለአባት ምስጋናዬን አድርስልኝ። እኔ ቤት ሄጄ ምሽቱን ሙሉ ሳስቸግራቸው ነበር። አሁን ደግሞ እኔን እንደ መልእክተኛ እየተጠቀምሽብኝ ነው። ይሄ ምንም ደስ አይልም። እንደ እውነቱ እነሱ በጣም ይወዱሻል፣ ሁሌም እንድትጠይቂያቸው ይፈልጋሉ። ስለዚህ እኔ ብዙም ላስቸግራቸው አልፈልግም። እናቴ ብዙ እያወራች አስቸገረችሽ እንዴ? አንቺ ብዙ አትቀየማት፣ እሷ እንደዛ ናት። አንቺ ስለሆንሽ ነው እንደዛ ያወራችሁ። ተሳስተሃል። አክስቴ ለእኔ ጥሩ ናት። እንደውም እኔ በቤተሰብህ ቀናለሁ። እራቱ ላይ አይቻለሁ፣ ሁላችሁም ደስተኞች ነበራችሁ። ደስ ይል ነበር። አይ መቅናት አያስፈልግም። በማንኛውም ሰዓት ነኝ። እንደውም እነሱ ቀድሞውኑ እንደ ሴት ልጃቸው ነው የሚያዩሽ። ይኸውልሽ አንቺ እኔን ባጠይ ኖሮ እነሱ እኮ ቆይተዋል እንደ ቤተሰብ አባል አድርገው ከተቀበሉሽ። ሊንሉ ስለ እኔ በጣም ይጨነቃል። የተሳሳተ ተስፋ ልሰጡ አይገባም። ሊንሉ እኔ ሁሌም የምፈልገው ውጪ ድምጽ የሰማው መስሎኝ ነበር የመጣሁት። ወደ ውስጥ ገብታችሁ ለምን አታወሩ? አይ የግል ወሬ ስለያዝን ነበር። እንግዲህ ሳረብሻችሁ እኔ ልግባ በቃ። አይ እሺ ዛሬ በጣም ደክሞኛል። ለስፖርት አላስወጣሽም? ተጠንቅቀህ ንዳ። እንገናኛለን። እሺ ሄድኩኝ። እሺ ደህና እደሩ። እሺ ሰላም እደሩ። እህቴ ቀስ በይ። ነይ። ምንድን ነው? ዝም ብለሽ ነይ። ጫማዬን አላወለቅኩም። በኋላ ታውልቂዋለሽ። ምንድን ነው? ዛሬ ለየት ያለ ነገር ተፈጠረ እንዴ? ለየት ያለ ነገር ማለቴ ሊልኖ ቤት ሄድሽው ቤተሰቡ ምን አለሽ? ምንም አላሉኝም። እኔ ይመስለኛል የሱ ወላጆች አንቺን በጣም ወደውሻል። ለምን እሱን አታገቢውም? እነሱ በደንብ ይንከባከቡሻል። የዛኔ እኔም አርፋለሁ። እሺ እህቴ ባክሽ እንደዚህ አይነት ቀልድ መቀለድሽን አቁሚ። ጥሩ ናቸው ብለሽ ካሰብሽ አንቺ አግቢው። እኔም ቁም ነገር ነው፣ አትቀልጅብኝ። እኔ ሊገባኝ አልቻለም። ሊሉን ለምንድን ነው ማትወጂው? ለምንድን ነው ቆይ ማትወጂው? እህቴ ቁም ነገር ላናግርሽ። ዛሬ እኔ መልቀቂያ አስገባለሁ። መልቀቂያ? ብዙ ነገሮች ሲከሰቱ አልለቀቅሽም ነበር። ለምንድን ነው? እኔ ሻሎ ኮስሞስ የዳይዦንግን ደንበኞች ሰረቀ ስላልኩሽ ነው እና አንቺና ዣን
እህቴ መገመትሽን አቁሚ። እኔ ህይወቴን እንደፈለግኩ ነው መኖር የምፈልገው። ደክሞኛል። እሺ ጥሩ ነው። አንቺ ምንም ብታደርጊ እኔ ደግፍሻለሁ። እና ካቆምሽ በኋላ እቅድሽ ምንድነው? እኔ በሻሎ ኮስሞስ ያለ ረፍት ስሰራ አንቺ እንዳርፍ ስትነግሪኝ ነበር። አሁን አቁሜ ማረፍ ስችል አንቺ ሌላ ስራ ልታሰርኝ ነው? እንደሱ ለማለት አይደለም። ቀድሞውኑ ጠንክረሽ ስትሰሪ ስለነበረ ስላንቺ በጣም ተጨነቄ ነው። መጨነቅሽን አቁሚ። አንቺ ነሽ በዳይጆንግ ቀን ከሌሊት እየሰራሻለሽ። ራስሽን ልትጠብቂ ይገባል። አሁን አታምሺ፣ እረፍት አድርጊ። በቃ ወደ አልጋሽ ሂጂ። እሺ ደህና ደሪ። በቃ በጊዜ ተኝታችኋል? እራታችሁን ገና አልበላችሁ? ባልሰማ የሆናችሁብኝ ነው። መኖሪያችሁን ማምለጥ የምትችሉ ይመስላችኋል? ይህ ሰውዬ ማን ነው? በመካከለኛ እድሜ ውስጥ ያለ ሰውዬ ነው። ወይዘሪት ዩሺንን ከሩቅ ብቻ ነው የሚያያት እንጂ ምንም ነገር አላረግም። እስካሁን ምን እንደሚፈልግ አላወቅም። እሺ፣ ዩሺንን በመጠበቅ እርዳኝ በፍጥነት። የሰውየው ማንነት አሳውቀኝ። እሺ አቶ ዣን። አመሰግናለሁ። መጣ። ምን ሆኖ ነው? ይቅርታ ልጠይቅ። ወደ ሻሎ ኮስሞስ የሚወስደው መንገድ የቱ ነው? ቀጥ ብለህ ሄድና ወደ ግራ ታጠፍ። ከዛ ቀጥሎ በምታገኘው ቅያስ ላይ ነው። አመሰግናለሁ። ችግር የለውም። ወይዘሪት፣ አንቺ የዩሺን ጓደኛ ነሽ አይደል? ብዙም አትፍሪ። ለዩሺን መልእክት እንድታስተላልፊልኝ ነው። አንተ ባለፈው ዩሺንን ስፖርት ቤት ያስቆምካት አድናቂዋ ነህ አይደል? እኔ አድናቂው አይደለሁም። እኔ እውነቱን ልንገርሽ፣ የዩሺን አባት ነኝ። የዩሺን አባት? አዎ፣ ባለፈው ካየሁሽ በኋላ አስታውስኩ። ተገናኝተን ነበር ዩሺን ዩኒቨርሲቲ ውስጥ እያለች። ፍጠኝ፣ ብሩን አምጪ። ስራ እየሰራሽ ብር እንደምታገኝ ያውቃል። እኔ የለኝም። ምን ማለት ነው? ትምህርትሽን መቀጠል ትፈልጊያለሽ?
እውነቴን ነው። ያለኝን ሰጥቻለሁ። ምንድነው አልኩ? ንገረኝ፣ ምን እያደረክ ነው? አሁኑኑ ፖሊስ እጠራለሁ። ይሽን እንዳፈል ፖሊስ ልጠሪ? ማነሽ? ማነኝ? ታውቂኝ? አይገባኝም። ያለኝ ብቻ ነው። ውሰድና ሂድ። ና ተመለስ። ወይኗን እሱን ታዩ። ይሽን ለሰዎች ዝም ብለሽ የሚፈልጉትን አትስጪ፣ ካልሆነ በቀጣይ ጊዜም ጭምር። ግን አባቴ ነው። ይቅርታ አላወቅኩም። ምንም አይደል። ወይኗን እኔ ሰዎች ስለ ቤተሰቦቼ እንዲያውቁ አልፈልግም። ስለዚህ እባክሽ ሚስጥሬን ጠብቂልኝ። በናንጂን ፊት ቢሆንም እንዳታነሺው። ዩሺን አታስቢ፣ የግል ጉዳይሽ ነው። ለማንም አልናገርም። ግን አባትሽ አታስቢ፣ እኔ እወጣዋለሁ። ዩሺን አውቃለሁ። ብር ልጠይቃት ስትመጣ ይቻለሁ። አሁን ለምን ፈልጋት ነው? የዛኔ መጥፎ ሰው ነበርኩ። ራስ ወዳድ ነበርኩ። በእኔ ምክንያት እሷና እናቷ መጥፎ ህይወት አሳለፉ። አሁን ግን ተቀይሬያለሁ። ይሹንን አግኝቻት ይቅርታ እንድታደርግልኝ ጠይቄ ይቅርታዋን እፈልጋለሁ። አውቃለሁ እዚህ አካባቢ መሆኗን በሻሎ ኮስሞስ፣ ግን አላገኘኋትም። ስለዚህ አንቺ መልእክቴን ካስተላለፍሽልኝ ብዬ ነው እንዳገኛት ጠይቂልኝ። የዛን ቀን አግኝታት ነበር። የዛኔ ልትነግራት ይገባ ነበር። እኔ ልረዳህ አልችልም። አመሰግናለሁ እህቴ። እጅሽ የተጎዳሁትን መመልከት አቁሚ። እዚህ ያሉ ሰዎች ካዩ ትልቅ ነገር ያደርጉታል። እኔ ነገሩን እያካበርኩት አይደለም። እጅሽ ለመዳን ረጅም ጊዜ ያስፈልገዋል። ውልቃት ብቻ ቢሆንም እረፍት ያስፈልግሻል። አየሽ፣ ዛሬ ሙሉ ቀን አላረፍሽም። አቶ ፓን፣ ለምንድን ነው አቶ ፓን መጥቶ ሰላም ያላለሽ? እሱ ኢንቨስተር ነው። ብዙ የሚሰራው ነገር ይኖራል። እኛን ሰላም ለማለት ጊዜ የለውም። እህቴሽን ያን የሚከታተልሽን ሰውዬ ዛሬ በድጋሚ እያየሁት ነው። የት ነው? አታስቢ፣ እሱ ሂዷል። አቶ ሻን ጠባቂ ሰው ልኳል። እንደ ባለፈው አይነት ነገር በድጋሚ አይፈጠርም። ናንጂን በቅርቡ ሁኔታው ላይ ይደርስበታል። ስለ ቤተሰቦቼ ሲያቅ ምን ይመስለው ይሆን? እንሂድ። እሺ። ጃውዳን
አቶ ጓን ከስራ ወጥቷል። ምን? በዚህ ፍጥነት ከስራ ወጥቷል? አዎ ስራ እንደጨረሰ። ኦ ለምንድን ነው ሁሌ የምትመጣው? ሰሞኑን ለምንድን ነው አቶ ጓን እንዳያገኛት የፈለገው? ምናልባት አለቃዣን ስራው ስላስጨንቀው ይሆናል። ለዛ ይሆናል የት እንዳለ ለዣውዳን እንዳነግራት የፈለገው። ሄደች? አሁን ገና በብዙ ትግል ሄደች። ጎበዞች። አቶ ጓን አቶ ጓን እኛ እንሄድ። እኛ እንሄድ። ዣውዳይ ለምንድን ነው ልታገኘኝ ያልፈለግከው? ሳላውቅ የሆነ ስህተት ሰራው እንዴ? አይ ዣውዳይ አታልቅሺ። ይሄ ያንቺ ጥፋት አይደለም። ታዲያ ለምንድን ነው? ይሄ የኔ ጥፋት ነው አውቃለሁ። ያንተ ጥፋት? አንተ የሆንከው ነገር አለ? ለእኔ ንገረኝ። የለም፣ በተሳሳተ መንገድ እየወሰድሽው ነው። እሱ ምን ማለት ነው? ዣውዳይ እንደዚህ ላስረዳሽ። ደስ ትይኛለሽ እና ልዋሽሽ አልፈልግም። አንቺ የኛን ግንኙነት በሌላ መልኩ ልታዩ ትችያለሽ፣ ግን የኛ የሁለታችን ግንኙነት ይሄኛው አይነት ግንኙነት ነው። አንቺ ደግሞ ይህን ግንኙነት ወደ ሌላኛው አይነት ግንኙነት እየቀየርሽው ይመስለኛል። ነገሮች በአጠቃላይ ተደበላልቀዋል እና ገባሽ? ዣውዳይ አታልቅሺ። አሁን ተረጋጊ። በደንብ ስታስቢ ይገባሻል። አሁን ምን አይነት ነገር ነው የተናገረው? ቆይ ሄሎ ወንድሜ። አዎ እታች ነው ያለሁት። ይቅርታ። አመሰግናለሁ። አጎቴ ይቅርታ፣ የምነግርሽ ነገር አለኝ። አጎቴ የምትናገረውን አውቃለሁ፣ ግን አልችልም። የሆነ ነገር ላሳይሽ፣ ከዛ ራስሽ ትወስኛለሽ። የጉበት ካንሰር። ብዙ ጊዜ የለኝም። ላደረግኩት ነገር ፍርዴ ነው መሰለኝ። ይገባኛል። አሁን የመጨረሻው ምኞቴ ዩሺን ይቅርታ እንድታደርግልኝ ብቻ ነው። በአካል አግኝቻት ይቅርታ ማለት እፈልጋለሁ። አንቺ የምኞቴን እንዳሳካርጅ። ስለዚህ ይገባኛል። አጎቴ መልእክትን አስተላልፋለሁ። አንተን ለማግኘት መወሰን ግን የእሷ ውሳኔ ነው። አመሰግናለሁ። ራስህን ጠብቅ። እኔ ነኝ
ወይ ኑአን? ለምንድን ነው የደወልሽልኝ? ባለፈው ስፖርት ቤት የመጣውን ሰውዬ በድጋሚ አግኝቼዋለሁ። በጠና ታሟል እና ሆስፒታል ሕክምና ላይ ነው። ሊያገኝሽ ይፈልጋል። እኔ ለምንድን ነው የማገኘው? ስለሱ ምንም አያገባኝም። አሁን የመጣው ብር ለመጠየቅ አይደለም፣ ይቅርታ ማለት ይፈልጋል እንደ አባትና ልጅ። በቃሽ። የዛን ቀን ስፖርት ቤት ስታዩ ማንነቱን አውቀሽ ነበር። ዝም ብለሽ በራስሽ አመለካከትና በመሰለሽ ብቻ እኔን አትቀፊ። እኔ ትቼ ይመስልሻል? የእውነት እንደሱ ካሰብሽ በደንብ አስታውሺ። ያኔ ትምህርት ቤት እንዴት እንደሚያደርገኝ እንደነበር በደንብ አስታውሺ። ብር ከመጠየቅ ውጪ ስለ አባትና ልጅ ግንኙነት አስቦ ያውቃል? እኔ መልእክቱን ብቻ ነው ያስተላለፍኩት። እሱን ማግኘትና ለማግኘቱ ያንቺ ምርጫ ነው። ሁለት ሶስት ቀን ተሸንፌያለሁ። እያታለላችሁ መሆን አለበት። ነገ አሸንፋለሁ። ነገ ላሸንፍ ይገባል። አሸንፋለሁ። እኔ አሸንፋለሁ። ብሬት አለ። ብሬት አለ። ብሬስ የት ነው የደበቃችሁ? የት ነው የደበቃችሁ? የት ነው የደበቃችሁ? ብሬ የኔ ትዝታዎች እነዚህ ናቸው። ይህን አልበም የሰጠኸኝ ይቅር እንድልፈልገ ነው? እማ በጣም እጠላዋለሁ። ይቅር ማለት አልፈልግም። ግን መታመሙን ስሰማ ለምንድን ነው እንደዚህ የማዝነው? ሄሎ፣ አቶ ዣን፣ በትዕዛዝ መሰረት ማንነቱን አውቀነዋል። ወይዘሪት ዩዥንን የሚከታተላት የገዛ አባቷ ነው። የዩዥን አባት? አዎ፣ የወይዘሪት ዩዥን ወላጆች ወደ ውጭ ሀገር አልሄዱም። እሱ ድርጅቱ የፈጠረው የውሸት ታሪክ ብቻ ነው። እንደ እውነቱ ወላጅ አባቷ ሰካራምና የቁማር ሱስ አለበት። የዩዥን እናት ስትሞት እሷን ብቻዋን ጥሏት ወደ ሌላ ቦታ ሄደ እና ወደዚህ በቅርቡ ነው የተመለሰው። አሁን በካንሰር በሽታ በጠና ታሟል። ይህንን አረጋግጫለሁ። ጥሩ ስራ። ስለ ዩዥን አባት ጉዳይ ማንም የውጭ ሰው እንዳይሰማው። ይገባል አይደል? እሺ አለቃ።
አንድ ተጨማሪ ነገር አለ። የዩጂን አባት ወይዘሪት ወይኗንን ከአንድ ጊዜ በላይ አግኝቷታል። እሷም ስለዚህ ጉዳይ ታውቃለች። ገባኝ። እወጣዋለሁ። አመሰግናለሁ። ወይኗን አንዴ ወደዚህ ነኝ። እሺ፣ መጣሁ። ግቢ። ጠራኝ አቶ ጃን? ልጠይቅሽ፣ የዩሺንን አባት አግኝተሽዋል? አዎ። ምን ነበር ያለሽ? አንድ መልእክት ለዩሺን እንዳስተላልፍ ነበር። እሺ ያልሽው? በጠና ታሟል። እምቢ ማለት አልቻልኩም። እሺ አልኩት። ሁሉም ሰው የዩሺን አባት ውጪ እንደሆነ ነው የሚያስበው። እውነቱ ምንም ቢሆን ተስፋ አደርጋለሁ በእኛ መካከል እንደሚቀር። ምንም አታስብ፣ አልናገርም። ሌላ ነገር ከሌለ ልመለስ። ሰላም፣ ይሄ ሰውዬ የትኛው ክፍል እንደሚገኝ ንገሪኝ። አንዴ ጠብቂኝ። ክፍል 12። አመሰግናለሁ። ምንም አይደል። ይህን ሁልጊዜ እየተከታተልከኝ መታመምህን ግን አልነገርከኝም። ላደረኳቸው መጥፎ ስራዎች በአጠቃላይ አሁን እየተቀጣው ነው። እኔ ብዙም ጊዜ አልቀረኝም። ይቅርታ ለማለት ብቻ ነው የምፈልገው። እናቴ ሄዳለች። አሁን ይቅርታ ምን ይጠቅማል? ሕይወቴን በሙሉ እናንተን ባደረግኳችሁ ነገር ስጸጸት ነበር። እኔ በእናንተ ላይ ዕዳ ብቻ ትቼባችሁ ነበር የጠፋሁት።
እናቴ በጠና ስትታመም አንተ ትሰክር ነበር። ባይሆን ኖሮ ትታኛ አትሄድም ነበር በልጅነቴ። አዎ የኔ ጥፋት ይገባኛል። እናትሽ ከሞተሽ በኋላ ለስራ ወደ ደቡብ ሄድኩ፣ ለቤታችን የተወሰነ ብር ለመያዝ። ከዛም ቴሌቪዥን ላይ ያየሁሽ፣ አንቺ በጣም ታዋቂ ሆነሻል። በልቤ ደስታም ሐዘንም ተሰማኝ። ለሁሉም የተናገርኩት ወላጆቼ ውጪ እንደሚኖሩ ነው። ይሄንን መቼም ትረዳለህ። ይገባኛል። በአንቺ አልፈርድም። አንቺ እንደኔ አይነት የማይረባ አባት ነው ያለሽ፣ ችግርንም ያመጣብሽ። ዩሺን አባቴ ብለሽ እንድትቀበይኝ አልጠብቅም። ብርም ቢሆን ለመጠየቅ አይደለም። አንቺ ልታየኝ መጥተሻል። በዚህ ልቤ በጣም ተደስቷል። የእውነት አታልቅስ። እናቴ ከመሞቷ በፊት እንዳልጠላ ነግራኝ ነበር። ስለዚህ ቀርልሃለሁ። ይበቃል። ራስን በደም ተንከባከብ። ሙሉ ለሙሉ እንዲሻልክ የምችለውን አደርጋለሁ። ራስ ላይ ብቻ አተኩር። ስለ ሌሎች ነገር አትጨነቅ። ሲሻልክ ስለ ሁሉም እናወራለን። አረፍ በል። እመቤትሽን እባክሽን አብራሪልን። እመቤትሽን ስለ ቤተሰቦችሽ የዋሸሽን ነገር እውነት ነው? እባክሽን ልታብራሪልን ትችያለሽ? እባክሽን ጉዳዩን ብታብራሪልን። እባክሽን ስለ ቤተሰቦችሽ የተባለውን ነገር አብራሪልን። መቅረጽ አቁሙ። መልስ ስጭን እባካችሁን። መቅረጽ አቁሙ። አለቃ ተመልከት። ምንድን ነው? ከገው ጋር ሆናችሁ ስብሰባውን ምሩት። አለቃ አለቃሻን እባክህ ስለ እመቤትሽን የምታውቀው ነገር አለ? አለቃሻን እባክህ ስለ ሁኔታው በደንብ አብራራ። እባክህን የምታውቀው ነገር አለ? እባክህን የሆነ ነገር ንገረን። አለቃሻን እባክህን የሆነ ነገር በለን። እባካችሁን የሆነ ነገር መልሱልን። አለቃሻን እባክህን እውነቱን ንገረን። አለቃሻን እባክህ የምታውቀውን ነገር ንገረን። አለቃሻን እባክህን አለቀልኝ። ሁሉም ነገር አብቅቷል። ይሄ ዜና አንዴ ከተሰራጨ ሁሉም ሰው ውሸታም መሆኔን ያውቃል። ከዛም ማንነቴን እንደደበቅኩና ሁሉንም ነገር ራሴ እንደፈጠርኩት ይታወቃል። አሁን ብዙ መጨነቅ አቁሚ። የሚዲያውን ጉዳይ ለኔ ተይው። ይሽን እኔና አንቺ ከዚህ በላይ ከባድ ጊዜዎችን አሳልፈን እናውቃለን። እኔ የማውቃት ጎበዟ ይሽን ደግሞ ይሄ ቀላል ጉዳይ ያስጨንቃትም። ሁሉንም ዋሽቻለሁ፣ አንተንም ጨምሮ።
ወድጄ ግን አልነበረም። ግን የበታችነት ተሰምቶኝ ነው። በሁሉም ህይወት ውስጥ ቤተሰብ፣ ውልደት፣ ዝምድና መቼም ሊቀየሩ አይችሉም። ፈጣሪ ስለማያዳላ ማድረግ የምንችለው ነገር ቢኖር ጠንክረን ራሳችን ላይ መስራት መቻል ብቻ ነው።